ዶክተር እውነቱን ብንነጋገር ግን ይሻላል። እውነት ማለት ሕክምና ላይ ይሸጣል እንዴ? ብዙ ተስፋ ከሌለኝ ንገሪ። ተስፋ እንዳለሽ የዛሬ ሁኔታሽ ምስክር ነው። በግድ ቆም ያውቃለሁ፣ ግን ከዚህ ባለፈ መራመድ ካልቻልኩ ቤቢ መድከም የለበትም። ህይወትሽን ሙሉ እሱ ዙሪያ ላይ አታድርጊ። መዳንሽ ህይወትሽን ይቀይረዋል። የኔ ህይወት በሱ ዙሪያ ብቻ ነው የምትዞረው። እሺ አሁን ምን ማወቅና ምን ማድረግ ፈልገሽ ነው? እንደማልድን ካወቅኩ ተስፋ ከሌለኝ ፊት ልንሳው፣ ኑሮውን በሰላም ይኖር። መዳንሽ ከተስፋሽ ይጀምራል። እኛ ደግሞ እንደምትድኚ እርግጠኛ እንሆንልሻለን። ሂደትሽ ደግሞ 100% እንደምትድኚ ነው የሚያሳየው። ዶክተር አመሰግናለሁ። ሄሎ ቲና፣ የት ነሽ? እኔ ደህና ነኝ። የት ነሽ? የሆነ ቦታ እንድንሄድ ፈልጌ ነበር። የአባዬ ሚስት አለች የተባለችበት ቦታ። አዎ፣ እስኪ ቢያንስ በዚህ ካሹ። በቃ እሺ፣ ቻው፣ እደውልልሻለሁ። አባዬ ትሁት፣ አሁን ላሳዝንሽ ነው። ይቅርታ፣ ሰላም ይበልጥብኛል። ስለዚህ ቤቴን ልቀቂልኝ። አለቀ። ምንም አይነት ችግር ቢፈጠር ቋቋማና ካመነችበት ነገር ዝንፍ የማትለው ትሁት በመኪና አደጋ ሞታለች ተብላ ለአመታት ተረስታ የተተወችውን የቀድሞ የአባዬን ባለቤት በህይወት መኖር ከሰማች በኋላ ነገሩን እርግፍ አድርጋ እንድትተወው ሊያደርጋት የሚችሉ የተለያዩ ችግሮችና እንቅፋቶች ቢገጥማትም ነገር ግን እሷ ከሀሳቧ እንዲሁም ከእቅዷ ዝንፍ አላለችም ነበር። ነገሩን ማመን ከብዶት እርግፍ አድርጋ እንድትተወው እያስጠነቀቃት የነበረው አባዬም ነገሩን እንዳልተወቹ በድጋሚ ወደዛ ቦታ ልትሄድ እንደሆነ አውቆ በመጨረሻም ትሁትን ከቤቱ እንድትወጣ ትዕዛዝ ሰጥቷታል። እሷም ነገሩ በዚህ መልኩ ይሄዳል ብላ ፈጽሞ አስባ ስላልነበር ደንግጣለች። በቀጣይ ምንም ይፈጠር ይመስላችኋል? አባዬ የእውነት ጨክኖ ትሁትን ከቤቱ ያስወጣት ይሁን? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ተመስገን የትሁት የቀድሞ ባሏ እንዲሁም የልጇ አባት እንደሆነ ሰምቶ የተበሳጨው ናቲ እሷን ለማውራት አንድ ካፌ ተቀጣጥሮ አግኝቷታል። ናቲም ይቀጥልና ትሁት ምንድነው ያሸሽኝ? ያ ሰውዬ ማን ነው ብሎ ስጠይቃት ትሁትን በቁጣ አሁን ማስተካከል ያለብህ ይሄንን ነው ብዬ አላስብም። ይሄን ጥያቄ መጠየቅህ ልክ ነው፣ ግን ደግሞ ልክ ያልሆነው ነገር አንተ አሁንም ድረስ ለዓለሜ መጥፎ መሆኔን ነው የምታስበው። ከእናት ጋር ያለውን ነገር ሳይስተካከል ከኔ ጋር ምንም ሊስተካከል አይችልም ብላ አስረግጣ ስትነግረው ናቲም በምላሿ ግራ በመጋባት ቆይ ግን ትሁት ከኔ ጋር ለመጣላት እየሞከርሽ ነው እንዴ ብሎ ስጠይቃት እሷም ትቀጥልና አልተጣላውክም፣ ግን ደግሞ የተናገርከውንም ሆነ ያደረግከውን ነገር በፍጹም አረሳም። እሺ እኔ የእናትህ ጠላት አይደለሁም፣ በራሷ ምክንያት ነው የተቀየመችኝ ስትለው ናቲም በንዴት አሁንም ቢሆን ንግግርሽ ደስ የማይልና ጤናማ ያልሆነ ነው፣ ግን ቢሆንም አሁን እኔ እንድታወሪኝ የፈለኩት ስለሱ አይደለም ሲላት ትሁትም እና ስለምን ሁሉንም ተወውና መጀመሪያ ስለኔ ያለህን አመለካከት አስተካክለው ብላ ተነስታ ጥላው ትሄዳለች። በቤት እንደደረሰችም አባዬ ለብቻው ተቀምጦ ታገኘውና አጠገቡ ተቀምጣ ማውራት ይጀምራሉ። እሷም ትቀጥልና አባዬ እባክህን አትበሳጭብኝ፣ አንድ ነገር እሺ በለኝ፣ በቃ አብረን እንሂድ ብላ ስትጠይቀው እሱም ግራ በመጋባት ስሜት ውስጥ ሆኖ ወዴት ብሎ ይጠይቃታል። እሷም ትቀጥልና እዛ ሰውዬ ጋር። ከዛ በኋላ በቃ አንተም ያለውን እውነት ትረዳለህ አባዬ፣ አለሜ ለራሱ እኮ ሞታለች ተብሎ ነበር አይደል እንዴ ስትለው እሱም በሐሳቧ የበለጠ ተናዶ እሱ ሌላ ጉዳይ ነው ትሁት፣ እኔ አንቺ የሆነሽብኝ ነው እንጂ እየታገስኩሽ ያለሁት ብሎ ሲላት እሷም ትቀጥልና እሺ አባዬ ግን አንተ ሞታለች የተባለውን አምናሃል አይደለ? እንደዛ ከሆነ በቃ አስክሬኑን እዚሁ አምጥተን ለማስቀበር ለምን ፍለጋችንን አንቀጥልም ስትለው እሱ ግን በሐሳቧ ፈጽሞ አልተስማማም ነበር። እኔ ምንም የምቀጥለው ነገር የለኝም ትሁት፣ ተያልኩሽ በቃ ደግመሽ እንደዚህ ያለ ወሬ እንዳታወሪኝ ብሎ ሲቆጣት እሷም እሺ ግን አባዬ ለምን እንደዚህ የሆንክ እንዳለህ አልገባኝም፣ ደግሞ ታያለህ እኔ በራሴ አንድ ነገር ላይ ደርሼ ያሳያለሁ ስትለው ተነስቶ እዛው ባለችበት ጥሏት ይሄዳል። በዛን ሰዓት ቤቢና ሂዊ አንድ ላይ ተቀምጠው የሆድ ወዳቸውን እያወሩ ደስ ብሏቸው ነበር። እሷም ትቀጥልና እኔ ድኜ ከአጠገብ ቆሜ እየተራመድኩ ብናወራ ደስ ይለኛል ስትለው ቤቢም ይቀጥልና ጊዜው እኮ ደርሷል፣ ግን ከፈጣሪ በታች አንቺ እንድትድኚ እህትሽ ብዙ ዋጋ ከፍላለች ሲላት ሂዊም አዎ በጣም ግን ከማንም በላይ ህይወት እንዳይደብረኝ አንተ ነህ፣ ተስፋ ያልቆረጥኩት ባንተ ነው፣ አንተ ባትኖር ይሄ በጭራሽ አያጓጓኝም ነበር።
አንተ ስላለህ ነው መራመድ የበለጠ ያጓጓኝ። ካንተ ጋር ለመራራጥና ለመራመድ እንዲሁም ሰው ፊት ስቀርብ እንዳላንስብህ እኔንም በመያዝህ እንዳትንገላታ ነው ፈልገው። ብቻ እኔ ኖሬ ላንተ መኖር እንድችል አድርጎ ያብቃኝ ትለውና ይተቃቀፋሉ። ከትንሽ ቆይታ በኋላ ቤቲ ወደ ቤታቸው መታ ተቀምጠው ፊልም እያዩ በመሃል ታቆመውና ይውዬ ሰፋ ያለ ቤት እንድንኖር መቀየር ያለብን ይመስለኛል ብላ ስትላት ህይወትም ባቢን እንዳስርቀው በፍራቻ እንዴ ለምን እኔ አልፈልግም ስትላት ቤቲም ነገሩ ገብቷት እንዴ ይውዬ ተረጋጊ እንጂ ከቤቢ ጋር እኮ ትገናኛላችሁ። አንቺ አንዳንድ ያላወቅሻቸው ጉዳዮች አሉ። በእርግጥ አሁን ስላለፈ ብነግርሽም ችግር የለውም። ምን መሰለሽ ይዊ እኔ አንድ መስሪያ ቤት እንዳልኩሽ ተቀጥሬ አልነበረ የምሰራው ስትላት ይዊም የበለጠ ስለ ነገሩ ለማወቋቅቷ እና ምን ነበር የምትሰሪው ብላ ስትጠይቃት ቤቲም አግብቼ ነበር የእውነት ግን አልነበረም አንቺን ለማሳከም ብር ማገኝበት ብቸኛው ቦታ ነበር ብላ ስነግራት ይዊ ግን ሀሳብ ከመስጠት ይልቅ ዝምታን ትመርጣለች። ቤቲም በሁኔታዋ ግራ ተጋብታ ምን ነው ዝማሽ ይዊዬ አሁን እኮ እዛ ትዳር ውስጥ አይደለሁም ሰውየውም ወንጀል ሰርቶ ታሰረ ብላ ስትላት ህይወትም ደንግጣ ምን ወንጀለኛ ነበር አንቺ ተነካካሽ እንዴ ብላ ስትጠይቃት ቤቲም በቁጣ አይ እንግዲህ በቃ ለዛሬ ይበቃሻል ሁሉንም ነገር እኮ በአንዴ አይነገርም ብላ ትላትና ተነስታ ከትሁት ጋር ወደ ተቀጣጠሩበት ቦታ ትሄዳለች። እንደተገናኙም ሰላምታ ተለዋውጠው ቤቲም ትቀጥልና በታይ ትሁቴ የምስራች አለኝ ስትላት እሷም ትቀጥልና አይ መንገድ ላይማ የምስራች አልሰማም ነይ ወደ ቤት እንሂድ ማንም ሰው የለም እኮ ይኖሩም ደግሞ ምንም አይሉም ነይ ብላ ጎትታ ወደ ቤት ትወስዳትና ገብተው እንደተቀመጡ ትሁትም ቀጥላ በይ እሺ አሁን የምስራቹን ንገሪኛ ብላ ስትጠይቃት ቤቲ ይኸውልሽ ትሁቴ እህቴን እኮ ሆስፒታል ወሰድኳት ተመርምራም መራመድ እንደምትችል አረጋግጠናል ስትላት ትሁትም በደስታ ፈገግ ብላ እንኳን ደስ ያላችሁ ቆይ ከዚህ በፊት ያሏችሁ ነገር ነበረ ብላ ስትጠይቃት ቤቲም ተስፋማ እኮ ሰጥተውን ነበረ ያሳሰበኝ የነበረ እኔ ገንዘብ ፍለጋ በቆየው ቁጥር የመዳን ድሏ እንዳይጠብ ፈርቼ ነበር ስትላት ትሁትም እንኳን ጥሩ ነልሽ ግን በቃ ካንቺ እንዲያልፍ ነገሩ ለምን መስጠት ያለብሽን ነገር አሰጫትን ብላ ስትጠይቃት ቤቲም ችግር እኮ አልነበረውም ግን ደግሞ እሷም ወንድሟን አልሰጥም ብላኛለች እሷ እንደዛ እያደረገች እኔስ እንዴት ቆይ እጄ የገባውን ብር አሳልፌ ልስጥ ብቻ በቃ አሁን ሊደስ ስላለኝ ይሄን ልንገርሽ ብዬ ነበር የቀጠርኩሽ በቃ ቻው ብላ ተነስታ እየወጣች ባለችበት ናቲን ወደ ቤት እየገባ ታገኘዋለች። እሱም ይቀጥልና አንቺ ጨካኝ አረመኔ ምን ልትሰሪ ነው የመጣሽው እዚህ ይኸውልሽ ቤቲ አንቺን አንድ ነገር አድርጌ ችግር ውስጥ መግባት በጭራሽ አልፈልግም ብሎ ሲላት ቤቲን በሹፈት አዎ በእናትህ እኔን አንድ ነገር አድርገህማ ችግር ውስጥ ልትገባ አይገባም ምክንያቱም እኔ በፍጹም ዝም አልልህም እድሜ ለእናንተ ወንድ ደፋር አድርጋችሁኛል ብላ ጥላው ትሄዳለች። ናቲ በርዴት ወደ ቤት ውስጥ ይገባና ትሁት አንድ ጊዜ ልናወራ እንችላለን ቆይ ግን እኔ ምንሽ ነኝ የኔ ጠላት ያንቺ ጠላት አይደለም ማለት ነው ብሎ ሲላት ትሁትም አልገባኝም ናቲ ቆይ ለምን በግልጽ አናወራም ብላ ስትጠይቀው ናቲ ቤቲ እዚህ ምን ሰራለች አለሜን አሰቃይታ ገንዘባንም እንደወሰደችው ረስተሽው ነው ብሎ ሲላት እሷም ናቲ እኔ መልካም ባልሆኑ ስራዎች ምስማማ ነው እንደሚመስል ለማስተካከል እኮ ሞክሬያለሁ እንዴት እያሰብክ እንዳለ አላውቅም ግን ደግሞ ቤቲን ገንዘብ እንድትመልስ በተደጋጋሚ ጠይቄያታለሁ ግን እሷም ላለመመለስ የምታቀርበው ሀሳብ አሳማኝ ነው ከዚህ በላይ ምንም ልልህ አልችልም እንደፈለክ ልታስብ ትችላለህ ብላ ጥላው ትሄዳለች። ከዚህ በኋላም ነው አባዬ ትሁት በድጋሚ ወደዛ ሀገር ተመልሳ የቀድሞ ባለቤቱን ለማፈላለግ እንደምትሄድ በስልክ ስታወራ ሰምቶ ቤቱን ለቃለት እንድትወጣ ይነገራት። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።